እንግዲህ ሀሚሩ ጋይስ ሀሚሩ ወንድማችን የሆነች ሴት ላይ ልቡን ጥሏል። በዚህ ሰሞን አልተቻለም። በዚህ ሰሞን ሳይሆን በዚህ ወር ማለት ትችላላችሁ። ልጅቷን ብቻ እያለ ነው ሲተኛም ሲነሳም ኢንስታግራም ላይ ፎቶ እያመጣ ይፖስትላችኋል ፊቷን እየሸፈነ አንድ ጊዜ ፎቶዋን ኮሚኒቲ ላይ ይለቃል ምናምን እና እስከዛሬ ድረስ ልጅቷን በአካል አላገኛትም። ለመጀመሪያ ጊዜ ዛሬ እኔና ሄርሚዮንን በስንት ልፋት በስንት ድካም ታግለን ዛሬ ልጅቷን አግኝተናል። ሄርሚዮን መጣ እንኪ ምን እናርግ መሰለሽ እየመጣ ነው። ዙሪ አንዴ እሺ ካይገፋ አንዴ እንዳዞር እሺ ወደዛ ብቻ አይደለም እንዳታዩ አንቺም እንዳታዩ እንዳይሽ እየከነፈ እየመጣ ነው። በቃ እንደሌላ ጊዜ እንትን እየመሰለው ነው መሰለኝ። አብረን ስለሆነ ደስተኛ ሆኗል እንጂ ኤክስፔክት አያረጋም። እንዳዞር እሺ አይካ ወደዛ ሀሚሩ ወንድማችን ደህና ነህ? እንዴት ነህ? ደህና ነህ? ሰላም ነው? ሁሉ ሰላም? ምን አለክ? ጀርባ ሰጣችሁ ምናምን ከጀርባ የሆነ እንግዲህ አለና የምር ዛሬ ወደ ዩቲዩብ መንደር ልናመጣ ያሰብነው ሰው አለ። አረ በደስታ ማን እንቀበል? እኛ ፍቅር ነው ጀማችን ፍቅር ያለ ነው የምንቀበለው። እግዚአብሔርን እንዴ አንተ ያለበት ነገር ታብሶ የሚጋውናችሁ አንድ ላይ አረ በኢየሱስ ከባድ ነው። ስለያያችሁ እንደዚህ ዛሬ የሆነን ሰው ሰርፕራይዝ ልናደርግ ነው። ማርያም የምር ማንን ይመስላል ገምት። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ሰላም የኔ ውድ አልጨረስከም? ጨርሻለሁ። እሺ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነን አይደል? እንግዲህ ፋሚሊዎቻችን ዛሬ በአዲስ ቤት ነው የመጣ ነው። ረጅም ጊዜ እዚህ ቤት ላይ ከመጣ አይደል ሄርሚ? አዎ በጣም ቆየን እና ዛሬ በልዩ ሰርፕራይዝ በሚገርም ቪዲዮ ወደ እናንተ መተንላችኋል ማለት ነው። ቤተሰቦቻችን እንዴት ነው? አናምርም? አዎ ፊታችንን በደንብ አሳያቸው እንጂ። እሺ ለማንኛውም ጋይስ ዛሬ በጣም ልዩ ቀን ነው። የሆነ ሰውን ሰርፕራይዝ የምናደርግበት ቀን ነው ማለት ነው። ፋሚሊዎቼ በጥሩ ስራ ነው ወደ እናንተ የመጣ ነው። ይሄንን ቪዲዮ እስከመጨረሻው ካያችሁት እንደምትወዱት 100% እርግጠኛ ነኝ። እንግዲህ ይሄ ቤት ላይ ከመጣን ትንሽ ዘግየት ስላለ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጋችሁን እንዳትረሱ ጋይስ። እንግዲህ ልክ እዚህ ቤት ላይ ስንመጣ የሆነ ነገር ጠጥራችሁ ብለን እናስባለን። እንዴት ነው ሄርሚ? ያምሩብሻል ባይዘው ይሄ እንዴት ነው? ቱርኮችን መስለሻል ዛሬ ከነ ፀጉር ስታይልሽ ከነ ኮፍያሽ ከነ አለባበስሽ ምናምን አለዩ አላምርም? በጣም እንታምሩ። ቴንክ ዩ እየጠቀስኩ ነው እኮ ወይኔ ለካ መነጽር አድርጌያለሁ እየጠቀስኩ ነው። ይቅርታ አልታየኝም። እኔ ባይዘው በመነጽርም ሆነሽ እኮ እሺ ለማንኛውም ፋሚሊዎቻችን ዛሬ ፏ ድምቅ ሽብርቅ ድምቅምቅ ብለን ወደ እናንተ መተንላችኋል ማለት ነው። ቤተሰቦቻችን ይሄንን ቪዲዮ እንግዲህ ሁላችሁም ማየት ይጠበቅባችኋል ማለት ነው። ጋይስ ዛሬ እንደዚህ የመጣንበት ምክንያት ምንድነው እያላችሁ ሁላችሁም እየተጠራጠራችሁ እንደሆነ እርግጠኛ ነኝ። እንግዲህ ሀሚሩ ወንድማችን የሆነች ሴት ላይ ልቡን ጥሏል። በዚህ ሰሞን አልተቻለም። በዚህ ሰሞን ሳይሆን በዚህ ወር ማለት ትችላላችሁ። ልጅቷን ብቻ እያለ ነው ሲተኛም ሲነሳም ኢንስታግራም ላይ ፎቶ እያመጣ ይፖስትላችኋል ፊቷን እየሸፈነ አንድ ጊዜ ፎቶዋን ኮሚኒቲ ላይ ይለቃል ምናምን እና እስከዛሬ ድረስ ልጅቷን በአካል አላገኛትም። ለመጀመሪያ ጊዜ ዛሬ እኔና ሄርሚዮንን በስንት ልፋት በስንት ድካም ታግለን ዛሬ ልጅቷን አግኝተናል። እንግዲህ ሀሚሩን ሰርፕራይዝ ልናደርገው ነው ማለት ነው ፋሚሊዎቻችን። እኛም ያገኘናት ኢንስታግራም ላይ ነው። እንግዲህ ቤተሰቦቼ ሀሚሩ በጣም ወዷታል ልጅቷን። ዝም ብሎ ነው በቃ ፎቶዋን እያመጣ ያሳየናል። ልጅቷ አታምርም ወይ ቆንጆ አይደለች የሆነ ነገር ምናምን ባይዘው ለኛ መናገር ከጀመረ ነው ይሄ ሰሞን የተናገረው እንጂ በጣም ቆየ ስለ ልጅቷ ማውራት ከጀመረ ማለት ነው። ረጅም ጊዜ ሆኖታል ማለት ይቻላል። መፖሰት የጀመረውና የሆነ የልብ የተሰማው ድፍረት የተሰማው በዚህ ሰሞን ነው። ፍቅር ደግሞ ያደፋፍራል ያለ ነው። እኛም አይተነዋል አይደል? አረ በደንብ እንዴ። ስለዚህ ጋይስ ዛሬ አዲሷን ቸከስና ሀሚሩ ማለት አዲሷ ነው እንዴ ቸከስ ነው ነው ለቃሉ አስተካክል ነው እንዴ። እሺ ለማንኛውም ጋይሶቼ ማለት ልጅቷን ለማለት ፈልጌ ነው። ለቃል አጠቃቀሚ በጣም ይቅርታ። ዛሬ ከሀሚሩ ጋር ልጅቷን በአካል ልናገናኛቸው ነው። ሀሚሩን ጠርተነዋል እና እንፈልጋለን አንዴ ነው ያልነው። እንግዲህ
ልክ ልጅቷ መታ ሀሚሩንም የምናገናኘው ይሆናል ማለት ነው ቤተሰቦቼ። ልጅቷን እኛ በአካል አላየናትም፣ በፎቶ ስናያት ቆንጆ ናት፣ ታምራለች። ማለቴ እንደ ሴት ጥሩ ናት። አዎ በጣም ጥሩ ቀይም ስለሆነች ፍክት ያለች ናት እና መልክ አትፈጅም። አዎ ፎቶ ላይ ታስደነግጣለች አይደል? ከንፈሯ ራሱ ሲያምራ ነው እንዴ? ቆንጆ ናት እና ከተባለ ቆንጆ ናት። አዎ የምሬን ነው። እና ላለማካበድ አይደል? ማድነቅ ኖርማል ነው። ማድነቅ ቤት እናወራለን እንጂ አድንቅ። አይ ጥር ምጥን ያለች ናት፣ ቀልጠፍ ያለች ናት። ለሀሚሩ የምትሆን ሴት ናት ብዬ አስባለሁ። የሚመጥነውንም ሴት ነው አይ ቲንክ ትሆናለች ብለን እናስባለን ጋይስ። ስለዚህ እንግዲህ ፋሚሊዎቻችን ምርጥ ቪዲዮ እንደሚሆን እርግጠኛ ነኝ። ዛሬ ደስ የሚል ነገር ነው ወደ እናንተ ይዘን የመጣ ነው። እንግዲህ እኛም ሰዎችን ሰርፕራይዝ ማድረግ በጣም እንወዳለን። ሰርፕራይዝም ካደረግን ትንሽ ቆየና ዛሬ ሀሚሩን በሰርፕራይዝ እንቀበለዋለን ማለት ነው ቤተሰቦቼ። ልጅቷንም እዚህ ነው የቀጠርናት፣ ሀሚሩንም እዚህ ቦታ ላይ ነው የቀጠርነው። ሀሚሩ ምንም የሚያውቀው ታሪክ የለም። ልጅቷን ይመስለኛል አውርተዋት ልታገኘው አልቻለችም። እኔና ሄርሚን ግን ሚዲያ ላይ በደንብ ስለምታቀን ስለምትወደን ልክ ስናወራት እሺ ነው ያለችን። ልተማመንባት እስቲ እናንተ መጥፎ ነገር አታረጉ። እኔ ሳወራት ነው እሺ ያለችው ነው እንዴ? አንቺና እኔ ስናወራት ነው እኔና ሁለታችንም ስናወራት ነው እሺ ያለችው። ሴትም ነገሩ ላይ ግብት ስትል በቃ እንጂ ብቻን ብታወራት ምናልባት ሌላ ነገር አስቧል ብላ አስባ ታወራት ነበርና ሄርሚን ተጨምራበት ለሁለት በመሆን ነው ይህንን ነገር ያደረግነው ማለት ነው ቤተሰቦቻችን። ዛሬ እንግዲህ የማጣበስ ስራ ነው እንሰራው። ሀሚሩ እኔ ምን እንደሚል በአካል እስከማየው ድረስ በጣም ጓጉቻለሁ። ይቆረመማል አይደል? በሴት ጉዳይ ገጥሞኝ አያውቅም ሀሚሩ ከዚህ በፊት። ሲቀጥል ደግሞ የሴት አድናቂም አይደለም ልጁ። እንዴት ነው ሴቶች ላይ ያለው አቋም ብዙ ነው እና እቺ ላይ ግን በጣም ፈዞባታል ማለት ይቻላል። በቃ በጣም ነው የፈዘዘባትና ልክ በአካል ሲያያት ምን እኔ ፌንት የሚሰራም እየመሰለኝ ነው። አዎ ክረሽ ያለበት ሰው እኮ ኦሬዲ የሆነ ነገር ይሰማዋል። ግን እኔ ግራም ይገባኝ ፎቶ ታይቶ እንዴት ነው ሰውን መውደድ የሚቻለው? ግን እኔ እኮ መጀመሪያ ፎቶ ስላላየኸኝ ነው ባይዘዌ አንቺም ፎቶ ላይ ተሽኝ የመጣሽ እኔ ቪዲዮ ላይ ነው ያየሁት። አዎ እና ይወደዳል፣ እረዳዋለሁ በደንብ አድርጌ ነው አንደርስታንድ ማድረግ ልዩነት የለውም ነው እንዴ? አዎ እኔ ከመምጣቴ በፊት ሁላችንም ስለዚህ ላይ ስለሆነን ነው። ከርቀት ልጅቷን እያየናት ነው ቤተሰቦቼ። እሷ ናት አይደለችም? እስቲ ትንሽ ተቀየረችብኝ ፀጉሯ ምናምን። እሷ ናት እውነት እንትን ፎቶ ላይ ፀጉሯ ቁጥርጥር ነበር የተሰራችው። ይሄ ነው በቃ እሷ ናት። እርግጠኛ ነሽ? አዎ። ስለዚህ ቆንጆ ናት ደግሞ ቀይ ናት። እንግዲህ ሀሚሩ አመጪ አውቃናለች። አዎ እዚህ ነን። ሀሚሩ እድለኛው ይላል ሳንታው ያሳካል። እዚህ ነን። ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? ደህና ነሽ? ሄርሜላ እባላለሁ። እሺ በጸሎት እባላለሁ። አብርሽ እባላለሁ። በጸሎት ሰላም ነው። በዚህ እንዴት ነሽ? ሰላም ነው። ቆንጆ ነሽ? አመሰግናለሁ። እንኳን ፊቷን ሸፈነው ያስበላሽ ነበር በጉዳ እንዴት ሰው ይበላት ነበረ እንጂ አይሴድ ምንም አላልኩም። ደህና ነሽ? ደህና ነኝ። በመጀመሪያ በጣም እናመሰግናለን አክብረሽን እዚህ ድረስ ስለመጣሽ። እኔም በጣም ስለማከብራችሁ ነው። እንኳን ደህና መጣሽ እና ፍቃደኛ ሆነሽልን ስለመጣሽ ደስ ብሎኛል። ግን ሰው ከመጣ በኋላ መነጽር ማውለቅ አለብኝ አይደል? አዎ እኔን ስታየኝ ማለት ነው። አውልቅ አንተም። እሺ ችግር የለውም። ምን አለ መሰለሽ ዛሬ የጠራንሽ ለአንድ ጉዳይ ነው። ምናልባት አውርቶች ሊሆን ይችላል፣ ኢንስታግራም ላይ ምናምን አውርቶች ሊሆን ይችላል። ከዚህ በፊት አናቅም። የጠራንበት ምክንያት ግን አንድ ሰውን ልናስተዋውቅሽና ልናገናኝሽ ስለፈለግን ነው። ይህ ሰው ምናልባት አንቺ ልታቂው አውርቶች ሊሆን ይችላል ምናምን እና ልጁን እኛ ቢያንስ ምንም ነገር ልንፈጥር አይደለም፣ ቢያንስ በአካል ብቻ ዝም ብላችሁ እንደተተያዩ ስለፈለግን ነው። ሌላ ነገር አስበን አይደለም። እና ካሜራም ደግሞ ይዘን የመጣንበት ምክንያት በጣም ይቅርታ ምናልባት ሳናስፈቅድ ካሜራ ላይ ስላስገባንሽ ያው ኢንስታግራም፣ ቲክቶክ በአንዳንድ ነገር ላይ ስለማይሽ ምንም ችግር የለውም ብዬ ስላሰብኩ ነው። ችግር የለውም ምንም ነገር። ስለዚህ እንግዲህ ዛሬ አንድን ሰው ሰርፕራይዝ ማድረግ እንፈልጋለን። አንቺም በጣም የሚወድሽ የሚያከብርሽ፣ ስለ አንቺ ሁልጊዜ የሚያወራን የሚጨነቅልሽ ሰው ነው እና በአካል ልናገናኝሽ ፈልገናል። አንቺ ያለሽበትን ሞመንት አናውቅም፣ ግን ደግሞ እንዴት ነው አንዳንድ ጊዜ ሰው የሚወደውን ሰው በአካል ማገናኘት ማለት በጣም ሰርፕራይዝ ያደርጋል እና ያንን ነገር ስላሰብን ነው ልናገናኝሽ ያሰብነው። እና ምን ታያለሽ? ፍቃደኛ ነሽ? ከደበረሽ ይቀራል
እኛም ብቻ ተዋውቀሽን መሄድ ትችላለሽ። ግን ፍላጎትሽ ከሆነና ካልደበረሽ ብናገናኝሽ ችግር የለውም። ባቀው መታወቅ አይከፋም። መታወቅ ችግር አለው። አዎ ሲመጣ ማለት ታውቀውም ትችላለች። እንደገና ደግሞ ሲመጣ ያንቺ ምላሽ ነው የሚሆነው። ግን ደግሞ የኛ ጓደኛችን ነው፣ ቅርባችን ነው። አይ ምን ልትልሽ ፈልጋ መሰለሽ? አንቺ ምላሽ ማለት በቃ በአይን እንድትተያዩ ማለት ነው። ኦኬ እንድንተዋወቅ ማለት ነው። እሺ አዎ እንድትተዋወቁ ማለት ነው። እና ያንን ነገር ነው የፈለግነው። ከይቅርታ ጋር ግን ቤተሰቦችን ዝም ብለሽ ሀይ ሰላም ነው ቢያቸው። ሀይ እንዴት ናችሁ? ሰላም ነው። በጸሎት ትባላለህ። በጸሎት ትባላለች። ጋይስ እኛም አሁን የተዋወቅነውና ስለመጣሽ ደስ ብሎናል። ስለዚህ አሁን ማለት ነው እኔ ምን ስታያት ማለት ነው እርጋታዋ ደስ ይላል። እሺ ወንድማችንም ምንም አልወጣኝም ጋይስ። እዚህ ምን ያለው እሱ እኔ የምልሽ አማርኛችን በደንብ ይገባሻል? ይቅርታ ቋንቋ በደንብ የምትችይው ምንድን ነው? አማርኛ ነው። አማርኛ ሌላስ ተጨማሪ? አማርኛ ነው በደንብ የምችለው። ከአማርኛ ውጪ ለምን ታስጨንቃት? ኦሮምኛ፣ ትግርኛ፣ ጉራግኛ፣ አማርኛ ነው በቃ። የአዲስ አበባ ልጅ ናት ማለት አውቄ ለመገመት ነው ጋይስ። በሌላ ቋንቋ እሷን እንድትሰማ ያልፈለከው በሌላ ቋንቋ ልታወራኝ ከሆነ አውራኝ፣ ይገባኛል። አይ ኖ ጋይስ የምሬን ነው፣ ስቀልድ ነው። ለማንኛውም እንዴት ነው የአዲስ አበባ ልጅ ናት አይደለችም የሚለውን ነገር ለማወቅ ስለፈለኩ ነው። የተረዳሁት ነገር ግን የሸገር ልጅ ናት ይመስለኛልና እንግዲህ ፈቃደኛ ስለሆንሽልን ከልብ እናመሰግናለን። ሌላ ቀን አናስቸግርሽም፣ ለዛሬ ነው። እሺ አይደብርሽማ? አይ እናንተም ብዬ አክብረሽ ደግሞ ስለመጣሽ በጣም አመሰግናለሁ። ኦኬ ምን እናድርግ መሰለሽ? እየመጣ ነው። ዙሪ አንዴ እሺ፣ ካይቀር አንዴ እንዳትዞሪ እሺ። ወደዛ ብቻ የለም እንዳታዩ፣ አንቺም እንዳታዩ፣ እሱም እንዳይሽ። እየከነፈ እየመጣ ነው። በቃ እንደሌላ ጊዜ እንትን እየመሰለው ነው መሰለኝ። አብረን ስለሆነ ደስተኛ ሆኗል እንጂ ኤክስፔክት አያደርግም። እንዳትዞሪ እሺ። በቃ ወደዛ ሀሚሩ ወንድማችን ደህና ነህ? እንዴት ነህ? ደህና ነህ? ሰላም ነው? ሁሉ ሰላም? ምን አለክ? ጀርባ ሰጣችሁ ምናምን? ከጀርባ የሆነ እንግዲህ አለና የምር ዛሬ ወደ ዩቲዩብ መንደር ልናመጣ ያሰብነው ሰው አለ። አረ በደስታ ማን እንቀበል? እኛ ፍቅር ነው ጀማችን፣ ፍቅር ያለ ነው የምንቀበለው። እግዚአብሔር እንዴ አንተ ያለበት ነገር አብሶ የሚጋው ናቸው አንድ ላይ። አረ በኢየሱስ ከባድ ነው። ስላያችሁ እንደዚህ ዛሬ የሆነን ሰው ሰርፕራይዝ ልናደርግ ነው። ማርያም ነው የምር ማንን ይመስላል? ገምት። እንጃ እኔ የጠፉብኝ ሰዎች ብዙ ሰዎች አሉ። እነሱን ሰርፕራይዝ ታደርገኝ። እኔ ሰርፕራይዝ እባክህ እኔ እንጃ ግራ ይገባኛል። ምን አለ ገምት። አብርሃም እኔ የፈራሁት ነገር ምናምን አድርገህ ብቻ አንተ እንዳትለኝ። አይደለም ለሁለት የመጣችሁት ሰርፕራይዝ አለ። ጌታ የሆነ ሰው የሆነ እንግዳልና አንተን ማወቅ የሚፈልግ ሰው አለና ከሩቅ ሀገር ነው የመጣው አንተን ለማግኘት አንተን ለመተዋወቅ ነው የመጣውና የመጣው ማለት የመጣችው ሴት ነች። ሰርፕራይዝ ላንተ ነው እንዴ? የሴት ነገር ዱር እንዳለ ብዙ ማለት ታገኛለህ። እሺ እኔ እንጃ ገምት። ማንን ገምታለህ? እኔ መቼም የምገምተው ሴት አታይ እኔ ላይ አንድ ሴት ነች ልታይ የምትችለው እንጂ ሌላ ሴት አታይ በእርግጠኝነት። ሄርሚ ወይ ሰርፕራይዝ ነው። ይከፈት አንድ ሁለት ሶስት ዙሪ ኢየሱስ ክርስቶስ አሚሩ አራብሽ እመን ነው ተረምላል። በጣም ሸመኛ ነኝ እኔ እንዴ ነው ተረምትላል። አሚሩ እንዴ ስንት ነገር ስታወራ ነበር እንዴ? አራ መቻው አውራ እንጂ በፊት እኔ ካፈት ይመስላል። ስማሙት አንቺ እንዴ ነሽ? አራብሽ ሌላ ጨረቃ ጌታ አውፍ እንዴ ነሽ? አረ ሌላ ብርሃን አረ ጸዳል አሚር ተዋውቅ። አሚሩ ይባላል። በጸሎት ይባላል። በስነ ስርዓት ሰላም በላታ አሚሩ ልጅም ይሻላል። አራብሽ ናቴ አራው ቀን ማርያምን አሚሩ በጸሎት ትባላለች።
እንዴ ምን ነው እንዴ አሚሩ የበሬን ነው እውነት እኛ እንዴት አድርገን እንዳመጣናት እኛ ነን የምናውቀው ግን አንድ ጥያቄ ልጠይቅ ጽፈህላት ነበር አልነበረም ኧረ ያልጻፍኩት ነገር አለ እንዴ ጽፈህላት እያያረው እሺ ከዛ ምን አለች መልስ የለም ለምንድን ነው ያልመለሽ አወቅሽው እሺ ልጁን አወቅሽው አላወቅኩትም የምርሽው ነት ብዙ ወንድ ነው ማለት ነው አንደዛ ሳይሆን ብዙ ወንድ ነው የሚያወራሽ ማለት ነው አላየችውም ይሆናል እንዴ አረጋጋት አይደለም በምን ጽፈህላታል ኧረ ቲክቶክ አይጂ እሺ ኧረ ጭራሽ ደግሞ ኧረ ብቻ ይደርሳታል ብዬ ምናልባት ቪዲዮቻችሁ በጨዋታም ፖስት አድርጋታለሁ ፖስት አድርጋታላ በብቻ እያልኩኝ በቅርብ እያልኩኝ ምን ፖስት አድርጋታል እግዚአብሔር ዩቲዩብ አይ ቲንክ ብዙ አትከታተልም ለዛ ነው ያለኝ እንዴ ልጆቹን ላስተዋውቅበት እንዴ እሺ ለማንኛውም እዚህ ጋር ኮንዶም ያለከብዱ ፌንት እንኳን ከጎንደን ለቤንኪስ ለምን እንደነገር አሚሩ ለምን እንደነገር አይ መጀመሪያ ያልገመኩም ሲቀጥል ደግሞ እኔ እንደዚህ አቻኩለ ስተራኝ የሚል ስሜት ነው የሚገኘና እንደዚህ ግራ ስለገባኝ ግን አሚሩ ማርያም አይ ብቻ በአካል አገኛታለሁ ብላ አስበህ ታውቃለህ አላውቅም ኖ አይ አለ አንዳንዴ የሆነ የምትገምታቸውና የምታያቸው ነገራቶች ምናልባት የሚል ሐሳብ እንጂ እንደዚህ ጭራሽ አልነበረም አራና ዝም ብዬ ፖስት ማድረጋው ካየችው ምናልባት ምን አስበህ ነው የሚለው መልስ ለዛውም እኮ እንዳያዩት ምናልባት አላገኘኋትም ብዬ እንትን እያደረኩ ነው ፊቷን እየሸፈንኩ ፖስት ማድረግ ለምን ካልመጣች ደግሞ ምናልባት ልዋረድ ነው ብለህ ስለዚህ አንቺ አይተሽው አታውቂም እሺ ፎቶሽን ሲፖስቱትም ዩቲዩብ ላይ ምንም የደረሰኝ ነገር የለም ምንም የደረሰሽ ነገር የለም ፖስት እንዳደረገ ራሱ ግን አንተ ስታወሩት ምናልባት ደግሞ እንደዚህ ስታየው ልጁ ጸጉሩ ቀላ ሲል ምናምን ዱርዬ አይደለም እሺ በጣም ጸባይኛ በጣም አስተዋይ በጣም ምርጥ ልጅ ነውና ሌላ ነገር ለመፍጠር እየሞከርኩኝ አይደለም ግን እንድትተዋወቁ ጀስት የትኛውም ሰው ገጠመኝ ቢተዋወቅ እኔና አንቺ አሁን ገጠመኝ ብንተዋወቅ ጥሩ አጋጣሚ ነው አይከፋም ገጠመኝ እንዲከፋ በገጠመኝ አይደል እንዴ የጸጉሩም ነገር ደግሞ በዚህ ሳምንት ነው የተቀባው አረ በስመ አብ ግን ማርያም ነው መጀመሪያ ካልወደድሽው እሱ እንደሚንዘር ጸጉሩ ካልተመቸሽ ይጠቁራል አረ መቆራረም ነጭ እናደርገዋለን ከፈለግሽ አንቺ ፍላጎት ነው መላጣም ይቆረጣል ከፈለግሽ ሌላ ጨረቃ አሚሩ ግን ምን ተሰማክ አረ ማርያም እኔ እንደዚህ ሆነ አይደለም እሺ ቆይ የሆነ ነገር መናገር ፈልገህ ማለት ነው ይዘዋል 2 ደቂቃ እዛ ጋር ቆሜልን አንዴ ልጠይቀው የምፈልገው ነገር አለ ከይቅርታ ጋር 2 ደቂቃ አይ ችግር የለም 2 ደቂቃ እሺ ወንድማችን አረ ታያለች ያምን ቀዳበ እንደዚህ ያማል አሚሩ ምን ተሰማህ ቶሎ ቀስ ብለህ ንገረን ሳታስባትት እሺ ቆፍጠን ብለህ ማርያምን አልጠበኩም ሲቀጥል ደግሞ የሚጠመጠምበት ነገር ነው ደግሞ አለው ስትመጣ ስታበዛው ማለት ምን ይመስላታል እማ ብዙ ሴት ጋር እንትን ምን ነው የለኝም እንጂ እንደዚህ እንደውም እኮ ቶሎ ስታቅፊ የተጠማ ነው አባባሌ ገብታችኋል ይሄ ጭራሽ ሴት አናግሮ ማይቶ ማያውቅም እንደ የሚባለው ነገር ይመጣል ግን አሁን አንተ ማለት ነው ምንም አሚሩ ኩል በቃ አሁንበት ኮራ አደንገጥ አይ መጀመሪያ አልገመትኩም እንዴ አብራም አልነገርከኝ የሆነ ነገር ብላችሁ ጭራሽ ሌላ ሸሚዝ አድርጌ ምን ነበር መጣ በአካል ተጣጣ አረ ገብሬን ሌላ አበደች ልጅ ሰው እንዳያት ዱለሽ ሌላ መፈላለጥ ነው አብርሽ መፈላለጥ ግን አሁን አንዱ ምን እንደምናደርግ ታውቂያለሽ አሁን ማለት ነው በቃ መልካም ጊዜ ይሁንላችሁ ብለን እና ሄርም ተፈናችሁ እንላለን አይመጣውም ባንዴ ኧረ አይመጣውም ለአምስት ደቂቃ ወራት አይ ሌላ ቀን ባገኛት ነው የሚሻለው አብርሽ አይደለም ሌላ ቀን ላገኛት ብቻዋን ላገኛት ዝም ብዬ ስልክ እንደዚህ ለአምስት ደቂቃ ተወራት አይደለም ይኸውልሽ ተዘጋጅቼ ምናምን ነች ሌላ አለ እሺ አሁን ምንም ብለንሽ ደንግጧል በቃ በቃ እንጂ በሏት
እሺ እንዲህ አድርጋ ቢሮ በቃ እንገናኛለን ምናምን ነገር የሆነ ቦታ ስራ ስላለብኝ ምናምን ብለህ ሂድ በቃ ስራ ስላለብኝ ነው ምርጣ መጣ ከዛኛ ሻይ ቡና ብለናት ምናምን እንሸኛታለን። ትልቅ አሰብ ማርያምን ቆፍጠን በለኝ። ኧረ በየሱስ ወንድሜ ምን ሆነሃል? ወንዶች ላይ እኮ ነው ፉከሬ። ወንዶች ላይ ነው ፉከሬ። ሌላዎቹ ላይ ነው እኮ አንተ እንደደነገጠ ሰው ማለት ነው። ስጠሩኝ አንድ ላይ ሆናችሁ የሆነ ነገር ሰርፕራይዝ ያለ ምናምን አይደል የሚመስለኝ የሆነ ነገር በቃ ቁጭ መጣች። ስለዚህ ይቅርታ እሺ፣ የሆነ ነገር ላወራው ፈልጌ ነው እና አዎ ጨርሰናል። እና ወይ በቃ እናንተ እንትን በሉና እኔ የሆነ የጀመርኩት ነገር አለ ጨርሼ መሰራ አለብን። አዎ ላገኛት ሌላ ቀን ማግኘት ቸኮልክ ግን አይሆንም። ስላየሁሽ በጣም ደስ ብሎኛል። አሚሩ በቃ እንገናኛለን። ቆያለህ ሌላ ቀን እንገናኛለን። አሚሩ ቻው በቃ በጣም የሚያዝናናን በጣም ኮሚቴ የሆነ ልጅ ነው እና ደንግጦ ነው ሌላ ነገር ተፈጥሯል አይደለም። ቅድም እናወራው ያልኩሽ ስራ አለ ወይንስ ከኛ ጋር አብረህ ትቆያለህ ምናምን ይሄን ልጁ ትንሽ አይናፋር ነገር ስለሆነብኝ ያንን ነገር ልጠይቀው ብዬ ነው። እሺ እና ምናልባት ሰዓት ካላት ግን አብረን ሻይ ቡና ብለን ምናምን ወደ ቤት ብትሄጂ ደስ ይለናል። ፈቃደኛ ነሽ? እሺ ከመጣሽ አልቀረ ትውውቃችንም ከሆነ አልቀረ አይሻልም? አሪፍ ነው። እኔም ስለተዋወቃችሁ ደስ ብሎኛል። እሱንም ስላወቅኩት ግን ቶሎ ሄደ ያወራችሁት ነገር ብዬ ነበረ። አይደለም ምን ወርኩን አይደለም ስራ አለ ወይንስ እዚህ ትቆያለህ? እንዴት ነው አንቺ ፊት መናገር ካልፈለገ አይናፋር ነገር ስለሆነ ችግር የለም እንተዋወቃለን በደንብ ከዚህ በኋላ በደንብ እንተዋወቃለን። አይሻልም? እናያለን በደንብ እናወራሻለን ስለ ቤተሰቦቹ አስረናል። ግን እንዴት ስላወቅሽ ደስ ብሎሻል እሱ ወይንስ ደበረሽ? እኛም ብቻ መደበር አልደበረኝም። ተዋወቁት ከዚህ በኋላ ነው የማውቀው። ከዛ ስለሆነ በደንብ ስንተዋወቅ ተባውን ሳቅ ምናምን ነው ደብሮኛል አልደበረኝም ልል ምችለው። እንደዛ ነው። አሁን ግን ኖርማል ነው። አሁን ኖርማል ነው። በጣም እናመሰግናለን። ስለዚህ ጋይስ አሁን ሻይ ቡና አብረን እንልና ሌላ ቀን ደግሞ የሆነ ቀን ፈቃደኛ ከሆንሽ ደስ ካለሽ እናገኘዋለን። እንገናኛለንና መልካም ቀን